እመጓ ደራሲ አለማየሁ ዋሴ እሸቴ ተራኪ ተፈሪ አለሙ እመጓ ረጅም የአውሮፕላን ጉዞ ሳደርግ በተቻለኝ መጠን ዘና ለማለት ሞክራለሁ። እንደ እውነቱ ከሆነ በጣም ዘና የምልበት አጋጣሚ ቢኖር የአውሮፕላን ጉዞ ላይ ነው። ፊልም አለው፣ መጠጥ ጠጣለሁ። ምናልባትም ዘና ብዬ ሰው በተሰበሰበበት ቦታ አልኮል መጠጥ የምጠጣበት ቦታ ቢኖር በአውሮፕላን ጉዞ ላይ ነው። የአሁኑ ጉዞ ግን ሐሳብ በማውጣትና በማውረድ እንቆቅልሽ ለመፍታት በመታገል የተሞላ ስለሆነ ጉዞዬ እንደ ሁል ጊዜው አስደሳች አልሆነልኝም። የምግብና የመጠጥ ፍላጎቴም ጭምር የተዘጋ ነበር። ፊልም ለማየት መጽሐፍ ለማንበብም ሞክር አሰልች ሆነብኝ። ከግራ ጎኔ በኩል የተቀመጠች ኢትዮጵያዊት ወጣት ዲቪ ደርሷት ለኑሮ ወደ አሜሪካ የምትጓዝ ስለነበረች ከእርሷ ጋር ለማውራት ሞከርኩ። የእርሷን የደስታ ስሜት የሕልም እንጀራና ተስፋ ሳዳምጥ ደግሞ አቤት ሰው መሆን ያለው ፈተና አልኩ። ሰው እንጀራ፣ ፍትሕ ወይም ሰላም ፍለጋ ሀገሩን ጥሎ ቢሰደድ አያስገርምም። ነገር ግን ሰው እንዴት የትውልድ ሀገሩን ጥሎ ሲሰደድ ያን ያክል ይፈነድቃል? ብቻ ዕድለኛ መሆኗን እየሰበከችልኝ በደስታ ስትቃዥ ከእርሷም ጋር ለመነጋገር ያደረግኩት ሙከራ ጭራሽ ያቅለሸልሽኝ ጀመር። በሐሳብ እየነጎድኩ በምናብ ዓለም ውስጥ ከገባሁበት ክርክርና ውይይት ወጥቼ ከመጽሐፍ ንባብና ከፊልም ተለይቼ ምናልባት የተሻለ ይሆናል ብዬ ከጎኔ ከተቀመጠችው እህቴ ጋር የጀመርኩት ውይይት እንዲህ ያስጠላኝ መንገዴን የበለጠ አሰልች ያደረገው። ልረሳው የምፈልገው በውስጤ ያዘልኩትና ገና ኤርፖርት ስደርስ ጀምሮ በሐሳብ ባህር ያሰመጠኝ ሐሳብም እንደ ናፈቁት ወዳጅ ፊቴ እየመጣ ድቅን ይል ጀመር። እንዲሁ ከራሴ ጋር ስታገል ከአዲስ አበባ ከተነሳን የ5 ሰዓታት ጉዞ በኋላ አውሮፕላኑ ሮም ሊዮናርዶ ዳቪንቺ አውሮፕላን ጣቢያ አረፈና ትንሽ መለስ አደረገኝ። ከ45 ደቂቃ ቆይታ በኋላም ጉዞአችንን ወደ ዋሽንግተን ዲሲ አደረግን። ከሮም ከተነሳን ከ8 ሰዓታት በረራ በኋላ አትላንቲክን አቋርጠን ዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ደረስን። በአገሩ ሰዓት አቆጣጠር ከጠዋቱ 8 ሰዓት ተኩል ነበር። ግዙፉ አውሮፕላን መሬት ላይ ሳይሆን ውሃ ላይ እንዳረፈ ሁሉ ሳይንገጫገጭ አስፋልቱ ላይ ተንደርድሮ ቆመ። ተሳፋሪው እንደ ተማከረ ሁሉ አንድ ላይ አጨበጨበ። ከአውሮፕላኑ ስንወርድ በሐሳብ ሲወጣ ሲወርድ የደከመ ሰውነቴን ከውስጤ በተደበቀው ጉጉት አጠንክሬ በወጣም ፓስፖርትና ቪዛ ለማሳየት ረጅም ሰልፍ ጠበቀን። ወረፋዬ ደርሶ ወደ ካውንተሩ ጠጋ ብዬ ፓስፖርቴን ሰጠው። ነጭ ወጣት ነው። ለምን ጉዳይ መጣ? ራሱን እንደ ገነት በር ጠባቂ የቆጠረ መሰለኝ። ለንግድ ሥራ። ምን አይነት ንግድ? የአበባ ንግድ። ኦ፣ ወደ ኒው ኦርሊያንስ ነው የምትሄድ? አዎን አልኩና ገርሞኝ እንዴት አወቅ አልኩት። ፈገግ ብሎ መረጃው አለኝ፣ ለምን እንደመጣህም አውቅ ነበር አለ። የዓለምን መረጃ ከትንሽ እስከ ትልቁ እየቃረማችሁ መቼም መከራ ሳያመጣባችሁ አይቀርም አልኩ በልቤ። አሻራዬን ከወሰድና ፎቶግራፍ ካነሳኝ በኋላ
መልካም ቀን ይሁንልህ ብሎ ፓስፖርት መለሰልኝ። የጉዞዬ መዳረሻ ግን ገና ነው። በዋሽንግተን አድርጎ ወደ ሉዚያና ግዛት መሻገር ነውና። አሜሪካዊ የደህንነት ባለሙያ እንዳለው ጉዞዬ ከጓደኞቼ ጋር የኢትዮጵያን የአበባ አትክልትና ፍራፍሬ ምርት በኒው ኦርሊያንስ ሉዚያና ላይ በሚካሄደው ዓለም አቀፍ ኤግዚቢሽን በማቅረብ ለዓለም ማስተዋወቅና ገበያ ማፈላለግ ነበር። እኔ ግን ተጨማሪ ትልቅ የጉዞ አጀንዳ ዓላማም ነበረኝ። በፍጥነት ተራምጄ ሻንጣዬን ከመረከቢያው ላይ አነሳውና ወደ መንገደኞች መረጃ መቀበያ ዴስክ አመራው። ሆቴል መያዝ፣ ከዚያም በፍጥነት ስልክ መደወል አለብኝ አልኩ ለራሴ። ከብዙ መረጃ ዴስኮች ወደ አንዱ ጠጋ አልኩ። በግምት ወደ 70 ዓመት የሚሆናቸው ወንድና ሴት አዛውንት አገኘው። ምን ልርዳዎት ጌታዬ? አሉኝ ሴቷ አዛውንት በሰለጠነ የመስተንግዶ ትሕትና። ለአንድ ቀን ማረፊያ ሆቴል ነበር የምፈልገው አልኩኝ በሥነ ሥርዓታቸው ውስጤ እየተገረመ። እዚህ ኤርፖርት አካባቢ ነው ወይስ ዋሽንግተን ዲሲ መሃል ከተማ? ነገ ተጓዥ ስለሆንክ እዚሁ አካባቢ ቢሆን ደስ ይለኛል። አዎን፣ በእርግጥ የሚያስፈልግህ እንቅልፍና እረፍት ነው። ከዚያም ሆቴሎችን ከኮምፒውተራቸው ላይ አዩና አንድ ሆቴል አለ፣ ዋጋው $100 ሲሆን እዚሁ መጥተው ሊወስዱ ይችላሉ። ዋጋው ይስማማ ይሆን? ፌር ኢነፍ አልኩኝ መስማማቴን ለመግለጽ። አሮጊቷ ሴት ሙሉ ፈገግታ እያሳዩኝ ሲያበቁ በስድስተኛው በር ትወጣና ሁለተኛው መንገድ ላይ 24 ከሚለው ፌርማታ ላይ ሂድና ቁም። በ10 ደቂቃ ውስጥ መኪና ይልካሉ። መኪናው ይህ ነው አሉና የሆቴሉን አድራሻና የመኪናውን ፎቶግራፍ የያዘ ወረቀት ሰጡኝ። አመስግኜ በፍጥነት ወደ ተባለው ቦታ አመራው። ልክ በቆምኩ በ12 ደቂቃ መኪናው ከተፋልልኝ። አይ አሜሪካ፣ አይ ሥራ ማክበር አልኩኝ በልቤ። ወደ ሆቴሉ ደርሼ መግቢያ ፎርማሊቲ ከሞላው በኋላ ወደ ክፍሌ ከሩጫ ባላነሰ እርምጃ ተጓዝኩ። በቃ የምጣደፍለት ነገር ቢኖር በፍጥነት ለአንድ ሰው ስልክ መደወል ነበር። አይኖሩ ይሆን? ለመገናኘት አይፈቅዱ ይሆን እላለሁ። ሻንጣዬን ወርውሬ ስልኩን አነሳው። ሄሎ የሚል የአሜሪካዊ ወንድ ድምፅ ሰማሁ። እንደምን አደራችሁ? ፕሮፌሰር ዴቪድ ራምስፊልድን ማነጋገር ይችል ይሆን? ዴቪድ ነኝ። ጤና ይስጥልኝ ፕሮፌሰር አልኩና ስሜንና ከኢትዮጵያ መምጣቴን ተናገርኩ። እንኳን ደህና መጣህ። ስልክን እየተጠባበቅኩ ነበር። እንደምትመጣና እኔም ማግኘት እንደምትፈልግ ዶክተር ሻሮን ነግራኝ ነበር። የዶክተር ሻሮንን ስም ስሰማ ደስታና በራስ መተማመን አደረብኝ። ዶክተር ሻሮን ሎማን የ58 ዓመት አሜሪካዊ ሳይንቲስት ስትሆን እጅግ ብዙ የምርምር ሥራ የሠራች ታዋቂ የብዝሃ ሕይወት ባለሙያ ናት። በወቅቱ የካሊፎርኒያ የሳይንስ አካዳሚ ዋና ዳይሬክተር ሆና ትሠራ ነበር። ከእኔ ጋር ከተዋወቅን ከ7 ዓመት በላይ ሲሆነን ሰፊ የምርምር ሥራዎችን በጋራ እንሠራለን። በምዕራቡ ዓለም የምፈልገው ጉዳይ ካለኝ ዶክተር ሻሮን ለእኔ የበሩ መክፈቻ ቁልፍ ናት። ቀደም ብዬ ማወቅ የምፈልገው ጥብቅ ጉዳይ እንዳለኝና አሜሪካ ውስጥ ሊረዳኝ የሚችል ሰው እንዳለ ሳማክራት በተለመደው አነጋገሯ ማግኘት የምችል ከሆነ እስቲ ልሞክር ብላኝ ነበር። በዚህ መሠረት ነው የፕሮፌሰር ዴቪድ ራምስፊልድን የስልክ አድራሻ ያገኘሁት። ፕሮፌሰሩ ስለ ጉዞዬ ከጠየቁኝ በኋላ ታዲያ ምን ልርዳህ? በደፈናው አንድ የምርምር ሥራ እየሠራው እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ዌልካም። የት ነው ያረፍከው? ምን ያክል ቀንስ ትቆያለህ?
በበነጋው ወደ ሉዚያና እንደሚሄድ ከዛም 6 ቀን እንደምቆይና እሁድ እንደምመለስ እርሳቸውን ግን ሰኞ ማግኘት እንደምፈልግ ነገርኳቸው። ጥሩ ነው። እሁድ እንደገባህ ያረፍክበትን ሆቴል ትነግረኝና ሰኞ ጠዋት መጥቼ ወደ ቤት ወስዳለሁ። እርስዎ መምጣት የለቦትም። አድራሻውን ከነገሩኝ በታክሲ መምጣት ይችላለሁ አልኩኝ በኢትዮጵያዊ ይሉኝታ። ምንም አይደል፣ እንግዳዬ እኮ ነህ። ተሰነባብተን ስልኩን ዘጋው። እጅግ በጣም ደስታና እፎይታ ተሰማኝ። ወዲያው ጭልጥ ያለ እንቅልፍ ወሰደኝ። አድማጮቻችን ትረካው አላበቃም። ቀጣዩን በነገው ያዘቦት ተረክ ፕሮግራማችን ይዘን እንቀርባለን።